الله الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود بسم الله الرحمن الرحيم بلان جمرنا يا كريم انكم برهن كفتلن ሰማድ አያሌ የጽሁፍ መረጃዎች ሲገለጡ ኢትዮጵያ የሃይማኖት ቀደምት መዳረሻነቷን ያረጋግጣሉ። በእርግጥም ኢትዮጵያ የተቀበለችውን ከነክብሩ ጠብቃ ለዓለም አቆይታለች። የተሰጣትን እምነት ባህልና ስነ ጥበብ ከራሷ ወርቃማ ማንነት ጋር አዋህዳና በሀገረኛ ቀለም አስውባ ሕያው ማድረጓ ሲነሳም ከእስልምና ሃይማኖት ጋር ጥብቅ ቁርኝት ያለው መንዙማ ይጠቀሳል። اللهم صل على محمد نبي زين يا قرة العين اللهم صل على محمد ونسل ودسم بمنا كوافا يا طيبة مشرة يا طيبة شريفة قلبنا نزا مدد لغرف لوز وزونج እንደምን ረፈ ያን ይወዳጅ ጌታው ነብይ ዘይኔ ነብይ ዘይኔ ነብይ ዘይኔ ያ ቁርአን ተላይኔ اللهم صل على محمد በአረብ ሀገራት መድህ ተብሎ የሚታወቀው የውዳሴ ጥበብ የሀበሻ ምድርን ሲረግጥ በቋንቋ በዜማ ስልትና በዜማ መሳሪያዎች ተከሽኖ የራሱን ውበት ተላብሶ በተለያዩ ሀገረኛ ቋንቋዎችም ዛሬም ድረስ የብዙዎችን ቀልብ ያራሰ በውበትም እየደመቀ ዘልቋል። መንዙማ ማለት ያው ውዳሴ ማለት ነው። የሰው ልጆች በእለት ተለት ኑሯቸው የተለያዩ ነገሮችን ስሜታቸውን የሚገልጹበት ለምሳሌ ተፈጥሮን አድንቀው ያላህን ስራ አድንቀው የነብያችን ውዴታ የነብያችን ናፍቆት ለመግለጽ የተለያዩ ነገሮችን የእለት ተለት እንቅስቃሴዎችን ለመግለጽ ከሚጠቀሙበት አንዱ ነው። መንዙማን የአጀሚ በሚባለው አረብኛውን አማርኛውን በአረበኛ እየጻፉ የተለያዩ የመንዙማ ግጥሞችን እና ዜማዎችን ያዘጋጁ በተለያዩ ሀሪማዎች አሉ ብዙ ሰዎች እና እነዛ ከጊዜ በኋላ እንትን የተባለ ነው። ነገር ግን ከስር መሰረቱ ሲታይ ግን እንደማንኛውም ስነቃል የህዝብ ሀብት ነው። እንደ ኢትዮጵያ ብናይ በትግርኛም በኦሮሞኛም በአማርኛም የተለያዩ የእንጉርጉሮ እንትኖች ሊኖሩ ይችላል። ዋናው መነሻቸው ሃይማኖት ነው። በቁርአን ላይ ያሉ መልእክቶችን ሊሆን ይችላል፣ ሐዲስ ላይ ያሉ ሊሆን ይችላሉ፣ የነብያችን ሱና ሊሆን ይችላሉ፣ የነብያችን ተከታዮችን ታሪክ ሊሆን ይችላል፣ የነብያት ታሪክ ሊሆን ይችላል። እነዛ ነገሮች ይገልጻሉ። ይህ የጥበብ ሀብት ልብን ያረሰርሳል፣ መስመር የወጣን ይመልሳል፣ የተሰበረን ይጠግናል። በመንዙማ ውስጥ የፈጣሪ ገናናነት ይወሳል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅርን በዚሁ መንገድ ይዘከራል። መንዙማ ለሙስሊሙ ማህበረሰብ የሃይማኖት የታሪክ መዝገብና የነፍስ እረፍት ነው። በመንዙማ ውስጥ የሀበሻ ጀግኖች ይወደሳሉ። እነዚያ ለዘመናት በእውቀትና በፈተና አልፈው እምነቱን ያቆሙትም ይደምቁበታል። ታሪካቸው በግጥም ተቆጥሮ ለትውልድ ይተላለፋል። ይህ መንዙማ በእስልምና ውስጥ የቆመበት ጽኑ መሰረት እንዳለው ማሳያ ነው። ወዳው የተቆረ ቀልበነጩ ቢላል ባሪያ የባሪያ ልጅ እያሉት ኖረዋል። ሀበሻ መሆኑን ለዓለም አውጇል። እሱን የሸጠ ሰው ሁለዚህ ዋ ይላል እያለ ያለቅሳል። ባልተወለድኩን ኑር ልዓይን መንዙማ ከቃላት በላይ ነው። የኢትዮጵያዊነት ቀለም፣ የእምነት ጥልቀትና የጥበብ ልዕልና መገለጫ ነው። መሐመድ አወል በአንድ ካሴታቸው በአንድ የመንዙማ ካሴታቸው ላይ ስንት አሊም ነበረ የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያዩት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሁር፣ ስንት ሹም ነበር ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር። የተለያዩ ነገሮች ራሳችንን የምንኮፍስ የምንተች ከሆነ ነገ ከነገ ወዲያ ሞት እንዳልነበር እንደሚያደርገን ማሰብ አለብን፣ ማወቅ አለብን። ዘላለም እንደምንኖር ሆነን የምንሰራውን ሁሉ ነገ እንደምንሞት ሆነን ማሰብ አለብን። ይሄንን በመንዙማ አንዱ ከሚያሰምሩበት ከሚያነቁበት ነገር ነው። ስንት ዓሊም ነበር የሆነ እንደ ባህር፣ ስንት ወልይ ነበር የሆነ ጠያር፣ ሁሉን ያሳወቀው ባጢን ወዛሂር፣ ስንት ማዲህ ነበር ሀድራ የሚያሳምር፣ ስንት ጎበዝ ነበር ሲያወት የሚያምር፣ ስንት ቆንጆ ነበር የሆነ እንደ ሑር፣ ስንት ሹም ነበረ ባለ ብዙ አሽከር፣ ያን ሁሉ አደረገው ሞት እንዳልነበር ሰይዴ ሸፊዕ። ዛሬም ነገም ይህ ድንቅ ጥበብ የሰው ልጅ መንፈስ እያደሰ ታሪክን እያስታወሰ ይኖራል። ሰላም